የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ቀጣይ ዕጣ ፈንታው ምን ይሆን? የአውሮፓ ሀገራት መሪዎች እንደሚሉት ኔቶን ያለ አሜሪካ በጥንካሬው ማስቀጠልስ ይቻል ይሆን? የጦር ቃል ኪዳን ድርጅቱ ቀጣይ ዕጣ ፈንታ ፖለቲከኞችንም ሆነ ለጉዳዩ ቅርብ የሆኑ ምሁራንን በሐሳብ ከፍሏል። የዘመናት የአሜሪካ ወዳጅ ሀገራትን ማስቀየምን ስራዬ ብለው የተያያዙት የሚመስሉት ዶናልድ ትራምፕ በማስፈራሪያና ዛቻቸው ለአውሮፓ ወዳጅ ሀገራትም ሆነ 80 ዓመት ለተቃረበው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም አልተመለሱም። የአውሮፓ ሀገራትም በጸጥታና ደህንነት ጉዳይ ያለ አሜሪካ እገዛ መቀጠል በምንችልበት ሐሳብ ላይ መምከሪያ ጊዜው ደርሷል እንዲሉ ያደረጋቸውም ይኸው የአሜሪካ አቋም ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሰሞኑ መግለጫቸው እንዲህ አሉ። አሜሪካ ከኛ ጎን ነች ብዬ አስባለሁ፣ ግን ድንገት ከኛ ጎን ባትሆን ብለን መዘጋጀትም ያስፈልገናል ብለዋል። በፕሬዝዳንት ትራምፕ አገላለጽ አሜሪካ 32 አባል ሀገራትን ለያዘው ኔቶ ሙሉ በሙሉ ወጪውን ስትሸፍን ቆይታለች። እኔ እስከምመጣ ድረስ 100% የኔቶን ወጪ የምትሸፍነው አሜሪካ ነበረች። መረጃዎች እንደሚያስረዱት የቃል ኪዳን ድርጅቱ የ2024 የመከላከያ በጀት $1.18 ትሪሊየን ገደማ ነው። ከዚህ ውስጥ የ64% ድርሻ የአሜሪካ ነው። እንደ መረጃው የአሜሪካ ድርሻ ከፍተኛ ቢሆንም ፕሬዝዳንቱ እንዳሉት ግን ሁሉንም የምትሸፍነው እሱ አይደለችም። ይህንን ሐሳብ መነሻ በማድረግ ፕሬዝዳንቱ ሁሉም አባል ሀገራት ከአጠቃላይ ሀገራዊ ምርት ወይንም ጂዲፒ 5%ን ለመከላከያ ወጪ ይመድቡ፣ ይህ መሆን ሲችል ብቻ ነው አብረን ልንቀጥል የምንችለው ብለዋል። ያ ካልሆነ ችግር ቢገጥማችሁ አሜሪካ ትደርስልናለች ብላችሁ አትጠብቁ ብለው ቁርጡን ነግረዋቸዋል። ካልከፈሉ እኔ ከምንም አልከላከላቸውም። አዎ አልከላከላቸው። ይህንን ስል ብዙ ቁጣ እንደሚነሳብኝ ያውቃለሁ። የኔቶን መርህ እየጣሰ ነው ምናምን መባል አይቀርም። እኔ ከኔቶ ጋር ያለኝ ትልቁ ችግር ምንድን ነው? ሁሉንም አውቃቸዋለሁ፣ ጓደኞቼ ናቸው። ግን አሜሪካ ችግር ውስጥ ብትሆንና ብንጠራቸው፣ ፈረንሳይ ችግር ገጥሞናል፣ ሌሎቹንም በስም የማልጠቅሳቸውን ችግር ገጥሞናል አግዙን ብንላቸው መጥተው አብረውን የሚቆሙ ይመስላችኋል? ይህንም ማድረግ ይጠበቅባቸዋል፣ ግን የሚያደርጉ አይመስለኝም። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መሰረታዊ መርህ የሆነው አንቀጽ 5 በአንዱ ሀገር ላይ የሚደርስ ጥቃት በተቀረው አባል ሀገር ላይም እንደደረሰ ይቆጠራል ይላል። እሳቸው ግን አሜሪካን ይህ አንቀጽ አይገዛትም ብለዋል። ለጉዳዩ ቅርብ የሆኑ ትንታኔ አቅራቢዎች ከኔቶ አባል ሀገራት ከፊሉ አሁን በስራ ላይ ያለው ከሀገራዊ ምርታቸው 2% ለመከላከያ መመደብን ግዴታ የሚያደርገውን አሰራር እንኳን ተግባራዊ ማድረግ እንዳልቻሉ ይናገራሉ። ቤልጂየም፣ ጣሊያን፣ ካናዳ፣ ሉክዘምበርግ፣ ክሮኤሺያ፣ ፖርቹጋል፣ ስሎቬኒያ እና ስፔን አሁንም የህብረቱ አባል ሆነው ግን ከ2% በታች ለመከላከያ የሚበጅቱ ሀገራት ናቸው። ለ5% የቀረበ የመከላከያ በጀት የምትመድብ ብቸኛዋ የህብረቱ አባል ሀገር ፖላንድ ስትሆን አሜሪካ ራሷ እንኳን 3.4% ነው ለመከላከያዋ የምትመድበው። እናም ብዙዎቹ እንደሚሉት 5% ለመከላከያ በጀት ተግባራዊ ማድረግ ለብዙዎቹ ሀገራት መሆን የማይችል ነው። ፕሬዝዳንቱም ከህብረቱ ሀገራቸውን ለማስወጣት ሆን ብለው ያቀረቡት የማይደረስበት ቁጥር ሊሆን ይችላል ይላሉ። ፕሬዝዳንት ትራምፕ ይህንኑ የአሜሪካን ከኔቶ ጋር የመቆየትና ያለመቆየት ሐሳብ በሌላ ጊዜ ደግሞ አሜሪካ በአውሮፓ ያላትን የንግድ ጥቅም ለማስከበር በመደራደሪያነት ሲያቀርቡም ታይቷል። እኛ ይህንን ሁሉ እያደረግንላችሁ እናንተ ግን ከፍተኛ ቀረጥ እያስከፈላችሁን ነው ብሎ ይከሷቸዋል። እኔ ኔቶን ጥሩ አቅም እንዳለው አድርጌ ነው የምመለከተው። እየሆነ ያለው ነገር በጣም ኢፍትሐዊ ነው። እኛ የነሱን 100% የወታደራዊ ወጪ እየሸፈንን ግን መልሰው በንግድ ይጎዱናል። ሂንዱስተን ታይምስ የተሰኘው የመረጃ ምንጭ በዚሁ ሐሳብ ዙሪያ ባቀረበው ትንታኔ የኔቶ አባል ሀገራት የመከላከያ በጀታቸውን 5% እንዲያደርጉ ከመግፋት ጀርባ ያለው የአሜሪካ ፍላጎት 2 ነው ይላል። አንደኛው ከህብረቱ ለመውጣት አለመሳካቱን ምክንያት ማድረግ ሲሆን፣ ሁለተኛውና ትልቁ ግን የአውሮፓ ሀገሮች አሜሪካን ላለማጣት በሐሳቡ እንዲስማሙ ማድረግ ነው። ያ ሲሆን ሁሉም አባል ሀገሮች መከላከያቸውን ለማጠናከር ዘመን አፈራሽ መሳሪያዎችን በገፍ የመግዛት ግዴታ ውስጥ ይገባሉ። ያኔ የአሜሪካ ኢንዱስትሪዎች ትልቅ ገበያ ይከፈትላቸዋል። በዓለም አቀፉ የስትራቴጂክ ጥናት ኢንስቲትዩት የአውሮፓ ዳይሬክተር የሆኑት ቤን ሼር የአውሮፓ ህብረት ያለ አሜሪካ ድጋፍ ለብቻው ስለመቆም የሚያስብበት ጊዜው አሁን ነው ይላሉ። ከአሜሪካ ውጭ ያሉት 31 አባል ሀገራት በጥቅሉ ከ1 ሚሊዮን በላይ ጦርና ዘመናዊ መሳሪያዎች ያላቸው እንደሆኑ የሚጠቅሱት ባለሙያው እንደነ ጀርመን፣ እንግሊዝና ፈረንሳይ ያሉት ሀገሮች ከአሜሪካ በመቀጠል ትልቁን የኔቶን የወታደራዊ የሲቪልና የደህንነት በጀት የሚሸፍኑ ናቸው።
እነዚህን ሀገራት የያዘው ኔቶ ፍላጎት ካለው ያለ አሜሪካ በራሱ መቆም ይችላል ይላሉ። የቀድሞው የኔቶ ከፍተኛ ኃላፊ አሁን በለንደን በሚገኘው ቻታም ሃውስ የተሰኘ የቲንክ ታንክ ግሩፕ ወይንም የአሰላሳዮች ቡድን ውስጥ ባለሙያ የሆኑት ጆን ሎው አሁን እየታየ ያለው አቋም አሜሪካና አውሮፓን ተገዳዳሪ እንጂ አጋር ያስመስላቸውም ይላሉ። የተፈጠረው የልዩነት ስንጥቅም የበለጠ እየሰፋ የሚሄድ እንጂ መልሶ የሚጠገን አይመስለኝም ብለዋል። ባለሙያዎቹ ይህንን ቢሉም የተወሰኑት የአውሮፓ መሪዎች ግን አሁንም ከአሜሪካ የተነጠለችውን አውሮፓን ለማሰብ ዝግጁ አይመስሉም። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሰሞኑ ንግግርም ለዚህ ሐሳብ ማሳያ ሆነው መቅረብ ይችላል። ሁሌም በአንድ ነገር ላይ ግልጽ መሆን እፈልጋለሁ። አሜሪካ፣ ብሪታንያ፣ አውሮፓና ዩክሬን በጋራ የሚሰሩ መሆናቸው መታወቅ አለበት። ከአውሮፓና ከአሜሪካ አንዱን የመምረጥ ግዴታ ውስጥ አንገባም። እንዲህ አይነቱ ነገር በታሪክም ሆኖ አያውቅም፣ አሁንም አይሆንም። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ ደግሞ ከኪየር ስታርመር ሐሳብ በተቃራኒ ከሚቆሙት ውስጥ ናቸው። እሳቸው እንደሚሉት አሁን አውሮፓና የቃል ኪዳን ድርጅቱ አባል ሀገራት ራሳቸውን ችለው መቆም ከሩሲያና ከሌላውም የሚመጣውን ጫና መቋቋም እንደሚችሉ ስለማመን ማሰብ መጀመር አለባቸው ይላሉ። እየሆነ ያለውን እውነታ ማመን ግድ ይላል ብለዋል በንግግራቸው። በለንደን በሚገኘው ሮያል ዩናይትድ ሰርቪስስ ኢንስቲትዩት ባለሙያ የሆኑት ኤድዋርድ አርኖልድ ስለ ጉዳዩ ለቢቢሲ ሲያስረዱ አሜሪካ ከዚህ በኋላ ተመልሳ ዳግም ከአውሮፓ ጋር ወዳጅ የመሆኗ ነገር በኔ ግምት ያበቃለት ይመስላል ብለዋል። የዓለም የኃይልና የደህንነት ጉዳይ አሰላለፍ መልኩን እየቀየረ መጥቷል የሚሉት ባለሙያው ይህም የዛው ቅጥያ ተደርጎ መታየት የሚችል ነው ሲሉ አስረድተዋል። ደ ሂንዱስታን ታይምስ፣ ቢቢሲ፣ ዩሮኒውስ፣ ፖለቲኮና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።